ስንቴ ይቅር ብለናት ስንቴ ነው ጋችን እሱ ብሩክ አንተ ስንት ጊዜ ይቅርታ አደረክላት? 7 ጊዜ ነው ወይስ 70 ጊዜ? መቼም ፈጣሪያችን የሚበድሏችሁን በድሉ ብሎ ይሰበካ አይመስለኝም። ይኸውልህ እሱና ይሄ አይገናኝም። እቺ ሴትዮ የመጣችው በልጅ በምሳሌ ነው የመጣችው። ስለዚህ ደግሞ በፍጹም ማይሆን ነገር ነው። ብሩክ ማህሌት ካሁን በኋላ ቤተሰባችን አጠገብ ድርሽ እንደማትል ነግራኛለች። ስለዚህ በቃ ይቅርታ እንባባል። ዶክተሮቹ ምንድን ነው ያሉሽ? ዶክተሮቹ ምንድን ነው ያልኩሽ እያልኩሽ እኮ ነው። ሞገስ በጣም ይቅርታ፣ መጠንቀቅ ነበረብኝ። ከእቅዳችን ውጭ እንደሆነ አውቃለሁ፣ ግን ደግሞ ቀለበት አድርገልኛል አይደል? እንደምትወደኝም አውቃለሁ። ግን ለምንድን ነው እንደዚህ በፍርሃት የተዋጥኩት? ሉላ አርግዣለሁ ብቻ እንዳትይኝ። አርግዝሻል? አዎ፣ የ3 ሳምንት ጽንስ በወድሻለሁ ብለውኛል። ምን? የ3 ወር ጽንስ ማለት? የ3 ሳምንት ነው ያልኩ። ያለ እኔ ጉዳይ አይደለም። ሉላ ምንድን ነው እየሰራሽ ያለሽው ነገር? ገና ለገና ልጅ ወዳለው ስላልኩሽ የምሬ ነው እንደሚመስልሽ? ምን እያልክ ነው ሞገስ? ይኸውልሽ ሰምኛለሽ፣ ስለምትይው ጽንስ ምንም የማውቅልሽ ነገር የለም። ለፍቅር በተኛ ለጸባ አረግዝቻለሁ። እባክህ ሞገስ እያስጨነከኝ ነው። ለነገሩ አንቺ የምታደርጊ እኔ ነኝ ቀለበት አድርጌ ሚስት እንድትጫወች ያደረኩሽ። ሞገስ እንግዲህ ሉላን ሰርፕራይዝ አደርጋለሁ ብሎ ያደረገው ነገር በጣም ከባድ ነው። ቅስሟን አሰብሯታል ማለት ነው። እንግዲህ ውድ ተመልካቾች በጣም የሚገርም ነው። ያኔ ሰርፕራይዙ በጣም መስጠላና አደረገው ማለት ነው። እንግዲህ እሷ ማርገዟን ስለሚያማትና እያመማት እያለ ሕክምና ትሄዳለች ማለት ነው። ሕክምና ሂዳ ስትታይ ነፍሰ ጡር ነች ተብላለች። የ3 ሳምንት ነፍሰ ጡር ነች ሲሏት በጣም ደንግጣለች። እንግዲህ ዞሮ ስለሚወደኝ ስለሚያፈቅረኝ በቃ ምን ችግር አለው ምናምን ብላ ራሷን አረጋግታ ወደ ቤቷ ትመጣለች ማለት ነው። ያንን ስትመጣ እንግዲህ ለቅድስቴ ነው የነገረቻት፣ ቀርማ ለቅድስቴ ነው የነገረቻት። ምክንያቱም ስለደነገጠች እና ስለፈራች ነው። ያው እንደምታውቁት ወንዶቹ ወድሻለሁ ሞትልሻለሁ ካሉ በኋላ እንደዚህ ሲመጣ ደግሞ ወደ ኋላ መለስ የሚሉት ነገር አለና በጣም ትጨናነቃለች እና እንደዚያ ብላ ትለዋለች እንዴ ብሎ እሱ ራሱ እንደዛ ሆኖ እንግዲህ አስባችሁታል። በጣም የሚገርም ነገር ነው ያደረገው ማለት ነው ሉላዬ ብሎ እሱ እንግዲህ በመጀመሪያ እንግዲህ እነ ቅድስቴ ጋር ተመካክሮ እሱ ሰርፕራይዝ ለማድረግ እንትገስቶ መጥቷል ማለት ነው። ያኔ ለእሷ ሰርፕራይዝ ማድረጊያ በጣም ደስ ብሎት እንግዲህ የልጅ አባት ለሆኑ ብሎ በጣም ደስ ብሎት አርሶ ግን ያደረገው ነገር ሰርፕራይዙ ደግሞ በጣም ያስጠላ ነው። ገና እንደዛ ስትለው ነበር በቃ በጣም በደስታና የኔ ቆንጆ ብሎ ያንን ሁሉ ነገር መግለጽ ሲገባው ምን አደረገ መሰላችሁ? እሱ እንግዲህ ያደረገው ነገር በጣም ከባድ ነው። ምንድነው ምናምን እሺ ሲላት ሐኪም ቤት ሂጅ ነበር ነው ያለችው። እና ምን አሉሽ ሲላት አይ ምንም በሽታ የለብሽም አሉኝ። እንዴ እና ምንድነው ሉላ ምናምን ሲላት እርጉዝ ነሽ አሉኝ። እርጉዝ ነኝ የ3 ሳምንት ነፍሰ ጡር ነኝ ስትለው እንዴ ምንድነው የምትሆን አላት። እንግዲህ አስባችሁታል። እሱ ለተናገራት እኛው ራሱ ስቀቀና ያለን ማለት ነው። እንዳንቺ ልጅ ምንድነው የምታወሪው እኮ ነው ያለት። ምንድነው የምታወሪው? ቆይ ታውቆሻል እኔ ገና ለገና ልጅ ወዳለሁ ስልሽ ጭራሽ አረግሽ ነው ያላት ማለት ነው። እንዴ እንደምትወደኝ መሽም አውቃለሁኝ፣ እንደምትወደኝ እንደምታፈቅረኝ አውቃለሁኝ። ስለዛ በቃ በየለም ያደረገው ነገር ጥሩ አይደለም ማለት ነው። ያው እንደምታውቁ ሰርፕራይዝ አደረጋለሁ ነው ሰርፕራይዝ ተደርጎ ነበር። ምን ማለት ነው? እንደዚህ ማለት ነው ሰርፕራይዝ እኔ ገና ለገና ልጅ ወዳለሁ ስላልኩሽ ታረግልኛለሽ? ያው እንደምታውቁ አገባኝም ገና ቀለበት አስርኩ እንጂ አገባሁሽ እንዴ በቃ ይሆናል አይደል? በመጀመሪያ ልባቸው ሊናገሩና ከዛ በኋላ ሰርፕራይዝ ነው ማለት እንግዲህ እንደዛ ሲላት በጣም ነው የደነገጠችው። እሷ ነገር ነውና በጣም ነው የደነገጠችው። ቅስሟን የሰበራት በእውነቱ ነገር ሉላ በጣም ደነገጠች። እንዴት ስትለኛለህ? የ3 ሳምንት ነች ተብላ እኔም እኮ አስቤበት አይደለም ይሄ ነገር እኮ የሆነው ነገር ስለፈራችና ስለደነገጠች አይደለም።
ስለዚህ ለቅድስት ትነግራታለች። ቅድስት ደግሞ ለሞገስ ትነግረዋለች። ደግሞ ሰርፕራይዝ እንደዛ በጣም ደንግጣለች ማለት ነው። የተደረገችው ሰርፕራይዝ ግን በጣም ደንግጣለች። የሆነ እንደዛ አይነት ሰርፕራይዝ ያደረጋት ማለት ነው። በስተመጨረሻ ጥሏት ወጣ። እሷም ጉድ ወይኔ ሉላ ያለች በጣም ተናዳ ነበር የቆየችውና ወይኔ ያለች በጣም ተናደደች። እሱ ሰርፕራይዝ ማለት ነው የሆነ ነገር ገዝተው አረባከ የምን ሰርፕራይዝ ነው? እንዴት ነሽ ታረቀ? እየቀለድክ አይደለም መቼም ትለዋለች። በጣም ተናዳበታለች። በጣም ያደረገው ነገር እውነት ለመናገር ከባድ ነገር ነው ያደረጋት። ያኔ የጠበቀችው ነገር ሳይሆን ያልጠበቀችው ነገር ነው የሆነችው ማለት ነው። በጣም ትናደዳለች። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ሊሆን ቻለ ብላ ተናደደችበት። በጭራሽ እንደዚህ ሊሆን አይችልም ምናምን ይላታል። እና እባክሽ ይቅርታ አድርጊልኝ ይላታል። ከዛ ተነስታ ጥላት ሄደለች። ቅድስት የምትመጣ ምንድነው ያረከት ምንድነው ብላት ነው ምናምን ትለዋለች። ይሄ ሰርፕራይዝ የሚባል ነገር ምን አባቱ ነው? ቆይ የተሰው ሀገር የመጣ ሰርፕራይዝ አላለም ስለሆነ በጣም ምን አባቱ ነው ምናምን አለ። ከዛ እሷም ተነስታ አይደል እንዴት እንደዚህ ታደርጋለህ ሞገስ እንዴት አለችው። በጣም ነው ያለ አንዳንዴ ነገር ማለት ነው ቅስም የሚሰብር ነገር ይናገሩና ሰርፕራይዝ ነው ማለት ይሄ ገና ሀሳብ ልጅ ወደሰውና አረገዝኩት እንግዲህ እንደምታውቁት ህዝቡን ራሱ እንትን እያለ ነው ማለት ነው። ያኔ ያስደነግጣል ማለት ነው። እያደረጉ ያሉት ሰርፕራይዝ እናደርጋለን ነገር ነው አርግጃለሁ ታልሽ ልጅ ወደሉ ስላቸው ገና ተናገሩ ሰርፕራይዝ ነው ይላሉ። እንግዲህ አይላታ እና በጣም ተናደደበታለች። ከምንም በላይ በጣም ተናደደች ራሱ በጣም ተናደደበታለች። እሱም ግን መጨረሻ እንደገና ደነገጠ ማለት ነው። እንግዲህ ሰርፕራይዝ ምንድነው? ቀይ ሰው ሀገር ሰርፕራይዝ እየተባለ እና ወይ ልጅ አባይ ነው ምናምን እያለ እሱ ዘንድ ያለ ተመጨረሻ ይቅርታ አደረገችልን። ምንም እንግዲህ አህል ሙጭሳ ማድረግ አልፈልግም ጠበቃው ጋር ነበርና እና ወድ ቤተሰቦች እንግዲህ ኤፍራታም እንግዲህ እንዴት እየተከታተልከኝ ነው እንደማታጣጣለች ማለት ነው። ማህሌት ለምን አስገባሽ? ማህሌት እየተከታተልከኝ ነው ምናምን አለው። ምን ብለሽ አመጣሽ ብሎ እንግዲህ ከማህሌት ለምን አመጣሽ ብሎ አሁን ላይ እኮ መረጃ በጣም ተጣልተዋል ማለት ነው። አይ ለምን አድርካናለች እንግዲህ አድሮ ነው የመጣው ማለት ነው ብሎ ይለዋል ማለት ነው። እንግዲህ ጠበቃው አንተ ባክህ ትንሽ ገንዘብ ልስጥና ከዚህ ብላ ኤፍራታ ስትጠይቀው አይ ማንጀራ ተመጠፈም ያለው በፍጹም አልጠፋም ያለው የማጠፋ ቀበጣጠረ የተወሰነ ነው ገንዘብ ልስጥና ከዚህ ትለዋለች። እንደውመታለህ ነው ያስተካከለው ነገር አስተካክለው እንግዲህ እንደምታውቁት ምንም ሁሉ ነገር ያስተካከለው ነው ያለው። ዝናንም እንደምታውቁት ያበበው ደሞሳልሽ እያለ ነበረ። እሱንም እስር ቤት አስገብቷል። አሁን ደግሞ ሀሊም የቀረው ሀሊም ወሰን ወሬ ድሮ ፍቅረኛ እስር ቤት እንደማያስገባው ምንም ጥርጥር የለውም። በጣም ነው የደነገጠችው። ምንም ጥርጥር የለውም ማለት ነው። እሱ ግን አሁን ላይ ለሱ የሚሰራ መስሎት ማለት ነው። ሽርም ጉድ ያልሃል አንተ እኮ እንደዚህ ነው እንደዚህ አድርግና ይላል። አሁን ደግሞ ዝናን አስወግድ እያለው ነው። ዝናን አስወግድልኝ እያለው ነው። እሺ እንደምንም አድርገህ እስር ቤት መግቢያ አስገባኝ እንጂ አስወግደዋለሁ ብሎታል ማለት ነው። አሁን እንደምን ብለህ እንድታስወግደው ፈልጋለሁ ብሎታል። እሺ ብሎ ተስማምቷል ማለት ነው። በነገራችን ላይ መልም ላይ ገለው ነውና ምክንያቱም ለማስተማሪያ ነው እንጂ ማህሌትንም ከዛ ታውሬነት ወደ ጥሩ ባህሪነትና ወደ ያኔ ትላለይ ማለት ነው። ለሰው እንድታስብ አድርጓታል ማለት ነው። በፊት እንግዲህ ማህሌትን ታቋታለች። በጣም ከባድና ጨካኝ ምሳሌ ነው አሳልፋ ለመስጠት የምታደርገው ያኔ ይቅርታ አድርገውላትም ካገብታ ብዙ ነገር ነው የምታደርጋቸው ሰው ያን አብሽላ በሁሉም ነገር ከጎንቻለኝ ያሳልፈው ትላለች። እንግዲህ መልመል እንዳለች እሷ ዝናጋ ሆና የማታደርገው ነገር የለም። መልመል እንግዲህ ያው ለመበቀል ያላደረገቻቸው ነገር የለም። ታውቃላችሁ ብዙ ነገር አድርጋቸዋል እያለው ነው። በነገራችን ላይ ይዛሁና በነበረ ሰዓት አሁን ላይ ግን ምን ቀሪቶም ደብሊውን ሊሆን ስለማይችል በቃ አሁን ላይ ደግሞ በፍቅር እንትን ብሏታል ማለት ነው። አሁን ስራ ይቅርታ ያለች ይቅርታቸውን እየጠየቀች ነው ያለችው። እንደው አለብህ ማስወገድ ያለብህ ገንዘብ ሁላ ሰጠው አይዞሽ ብሎ ብሏል ይላል። ቤት ከራይሻሉ ስራ ደግሞ የራስ ስራ ጀምራለች ብሎ አረጋግቶ አስቀምጧታል ማለት ነው። ማለት ነው። ኤዱም እንግዲህ ከመልመል ፍቅር ይዟታል። ተስተካክለ መልመል ፍቅር ይዟታል። የት ነው የማገኘው የት ነው የምንገናኘው እያለ እንዲኖራት አድርጓታል ማለት ነው። እንዴት ነው አድርገን እናገናኛቸው እያለ መሰለኝ እስካሁን እስር ቤት ያለው እስር ቤት እየተሰቃየ ይገኛል። ታፈቅረዋለች እኮ ያው እንደፈቀረው ግን እንዴት ነው የምናገናኛቸው ማንንም ይነካኝ እንደማ ማጣመር አለበት ይላሉ ማለት ነው። አሁን እነሱ ላይ ነው ስራችን እያሉ ነው ማለት ነው። እንግዲህ ኤደንና ጀግና ታውቃላችሁ ማለት ነው። እንግዲህ
ያው እንደ ቅድስትና አንድ ብሩክ ቅድስትና ብሩክ እንግዲህ ፍቅራቸውን እያጣጣሙ ይገኛሉ ያለው ማለት ነው። ሀሊም ምሳሌ ከባድ ሰው ተተገቡ ለአብሮት ለሚሰራው ራሱ እንግዲህ ታኛለች አልሆነም ማለት ነው። ከኔ ጋር ጭራሽ እሱን ለማስወገድ እያደረገ ነው ማለት ነው። እሱን መወገድ አለበት ከኔ ጋር ያላቸው ሰው እሱን ታስወግድልኛለህ ብሎ እንደምንም ብለህ ስለኤደን ተነግራታለች ማለት ነው። ኤደን ደግሞ በነገራችን ላይ እንደምን ብሎ ስለሚፈልገው ነገር ሁሉ ማድረግ ይችላል። መልመድ ሰው አይገለውም ማለት ነው። ጸጉርሽንም ተሰራሻለሁ ለምን ልጅሽን አታመጭልኝም? በጭራሽ ካንቺ ልክ ልጅቱን ብታመጭልኝ እኮዬ ስለሆነች ከሷ ጋር መጫወት ደስ ይለኛል ትላታለች። ያስተምራል። አብሽሬ ያመጣልሻለሁ እኔ የፈለግሽውን ነገር ለጫወትሽና የፈለግሽውን ነገር እንድመለስ ዝግጁ ነኝ ትላታለች። አይገለውም ማለት ነው። ከዚህ ከቤት ልትወጪብኝ አልፈልግም ትላታለች። ያዝሽ አልወጣም ብዙ ነው ምናምን ትላታለች ማለት ነው። ልጅ አባቱን አሉ እንዴት ተመልካቾቼ በጣም ደስ የሚል ኤፍራታም እንግዲህ በጣም ተናዳለች ማለት ነው።